የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። ከፍተኛ የብልጽግና ባለስልጣኑ ከስልጣን መሰናበታቸው ተነገረ። የጠቅላይ ሚኒስትር አብይ አህመድ አስተዳደር በባለስልጣናት ላይ የጀመረውን የስልጣን ሹምሽር አጠናክሮ የቀጠለ ሲሆን በዛሬው ዕለት ደግሞ አንድ ቁልፍ የብልጽግና ባለስልጣን በግዳጅ መሰናበታቸው ተሰምቷል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የንግድ ባንኩ ፕሬዝዳንትን ጨምሮ ከፍተኛ ባለስልጣናት በግዳጅ ከስልጣናቸው እንዲሰናበቱ መደረጋቸው ከፍተኛ መነጋገሪያን ፈጥሯል። በዝርዝር እንመለከተዋለን። በተያያዘ ሰበር መረጃ ደግሞ ከ5 ቢሊዮን ብር በላይ ዘርፈዋል የተባሉት 7 ከፍተኛ ባለስልጣናት ተከሰሱ። ከ5 ቢሊዮን ብር በላይ ዘረፋ ፈጽመዋል የተባሉት ከፍተኛ የመንግስት ባለስልጣናትን ብልጽግና መክሰሱን ይፋ አድርጓል። በዚህ ዘረፋ ወንጀል ከተከሰሱት 7 ከፍተኛ ባለስልጣናት መካከል አብዛኞቹ የጠቅላይ ሚኒስትሩ ወዳጆችና ለጠቅላይ ሚኒስትር አብይ አህመድ ቅርበት ያላቸው መሆናቸው ደግሞ አነጋጋሪ አድርጎታል። በፖሊስ ቁጥጥር ስር ውለው ክስ የተከፈተባቸው ባለስልጣናት ስምና ዝርዝር ወጥቷል። በዝርዝር ታደምጡታላችሁ። በሌላ መረጃ ህወሓት በትግራይ ክልል የ2018 ምርጫ እንደማይኖር አስታወቀም። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስቱን ባስጠነቀቀበት መግለጫው በክልሉ ምርጫ እንደማይደረግ ገልጿል። የፌደራል መንግስቱ የድሮን ጥቃቶችን እየፈጸመ ስለመሆኑም ከሷል። ዝርዝር ይዘናል፣ ታደምጡታላችሁ። በሌላ መረጃ በሐዋሳ ከተማ ገዳይ እንደሆነ የተነገረው የማርበርግ ቫይረስ መግባቱ ከፍተኛ ስጋት መፍጠሩ ተነገረ። ሐዋሳ እንደገባ የተነገረው የማርበርግ በሽታ የሰው ህይወት እያጠፋ እንደሚገኝ የተነገረ ሲሆን የከተማዋ ነዋሪዎችም ግልጽና የተብራራ መረጃ ሊደርሰን ይገባል ብለዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እስከ ፍጻሜው አብራችሁን ቆይታችሁ ታደምጡ ዘንድ እየጋበዝን በዚህ ሰዓት የመረጃ ጊዜ እነዚህና ሌሎች መረጃዎች ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝሩ ነው የምናመራው። በቅድሚያም በሐዋሳ ከተማ ገዳይ እንደሆነ የተነገረው የማርበርግ ቫይረስ መግባቱ ከፍተኛ ስጋት መፍጠሩ ተነገረ። ሐዋሳ ከተማ እንደገባ የተነገረው የማርበርግ በሽታ የሰው ህይወት እያጠፋ እንደሚገኝ የተገለጸ ሲሆን የከተማዋ ነዋሪዎች ግልጽና የተብራራ መረጃ ሊደርሰን ይገባል ብለዋል። ከ2 ሳምንት በፊት በጂንካ እንደተገኘ ከተነገረው የማርበርግ ቫይረስ ተጠቂ ጋር ንክክ እንደነበረው የተገለጸው ግለሰብ በሐዋሳ ከተማ ክትትል ሲደረግለት ቆይቶ በዛሬው ዕለት ህይወቱ ማለፉን ስማቸው እንዲገለጽ ያልፈለጉ አንድ የጤና ባለሙያና የሐዋሳ ከተማ ነዋሪ ተናግረዋል። በትላንትናው ዕለት የጤና ሚኒስቴር ያወጣው መግለጫ ሀገራዊ አሃዞችን የያዘ ስለ በሽታው ጥቅል መረጃ እንጂ በሐዋሳ ከተማ ህይወቱ ስላለፈው ሰው ግልጽና የተብራራ መረጃ አይደለም የሚሉት አስተያየት ሰጪዎቹ ከሟቹና ከበሽታው ስርጭት ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች ከፍተኛ ስጋት ፈጥሮብናል ሲሉ ገልጸዋል። ከጉዳዩ ጋር በተያያዘ ግልጽና የተብራራ መረጃ ሊደርሰን ይገባል ብለዋል ነዋሪዎቹ። የጤና ባለሙያው የሐዋሳ ከተማ ጤና መምሪያ እንዲሁም የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት በዚህ በኩል ሚናቸውን ሊወጡ እንደሚገባም ገልጸዋል። የጤና ሚኒስቴር የማርበርግ ቫይረስን አስመልክቶ በትላንትናው ዕለት ባወጣው መግለጫ ቫይረሱን የመከላከልና የመቆጣጠር ተግባራት ተጠናክረው መቀጠላቸውን በመግለጽ እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ የተደረገላቸው መሆኑን ከዚህ ውስጥም ከጂንካ ከተማ ህሙማን ጋር የቀጥታ ንክክ እንዳለው በትክክል ከተደረሰበት አንድ የሐዋሳ ከተማ ነዋሪን ጨምሮ በአጠቃላይ 11 ቫይረሱን እንደተገኘባቸው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሪፈራንስ ላቦራቶሪ መረጋገጡን ገልጿል። በአጠቃላይ 7 ታማሚዎች ህይወታቸው ያለፈ መሆኑንና 5ቱ ደግሞ ህክምና እየተደረገላቸው እንደሚገኝ ያስታወቀው መግለጫው እስካሁን 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገ መሆኑንና 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ገልጿል።
ወደ ቀጣዩ መረጃችን ስናመራ ህወሓት በትግራይ ክልል የ2018 ምርጫ እንደማይኖር አስታወቀም። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራሉ መንግስት ባስጠነቀቀበት መግለጫው በክልሉ ምርጫ እንደማይደረግ ገልጿል። የፌደራል መንግስቱን የድሮን ጥቃቶችን እየፈጸመ ነው በማለትም ከሷል። ህወሓት ህጋዊ ሰውነቴ ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል የፌደራሉን መንግስት አስጠንቅቋል። ህወሓት አዲስ በሾመው ቃል አቀባዩ በኩል ባወጣው አዲስ መግለጫ ነው ይህንን ያስታወቀው። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ትናንት ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርድ ህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ ክልል እንደማይካሄድ መናገራቸው ተሰምቷል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያን መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና የድሮን ጥቃቶችን ጭምር እየፈጸመ እንደሚገኝም ተናግረዋል። ምንም እንኳን የፌደራል መንግስቱ ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ ስለመሆኑ ተናግረዋል። ቃል አቀባዩ ወደ ምዕራብ ትግራይ ወልቃይት የተጀመሩ የአየር በረራዎች ተፈናቃዮችን እየመለሱ ነው ለማለት ሴራና የሚዲያ ፍጆታ ነው ሲሉም ገልጸውታል። በሌላ ሰበር መረጃ ደግሞ ከፍተኛ የብልጽግና ባለስልጣኑ ከስልጣን መሰናበታቸው ተነገረ። የጠቅላይ ሚኒስትር አብይ አህመድ አስተዳደር በባለስልጣናት ላይ የጀመረውን የስልጣን ሹም አጠናክሮ የቀጠለ ሲሆን በዛሬው ዕለት ደግሞ አንድ ቁልፍ የብልጽግና ባለስልጣን መሰናበታቸው ተሰምቷል። በጠቅላይ ሚኒስትር አብይ አህመድ የተሾሙት ከፍተኛ ባለስልጣኑ በግዳጅ ከስልጣናቸው እንዲሰናበቱ መደረጋቸው ተሰምቷል። ከስልጣን እንዲሰናበቱ ውሳኔ የተላለፈባቸው ባለስልጣን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ናቸው። አቤ ሳኖ ከጠቅላይ ሚኒስትር አብይ አህመድ በተላለፈ ትዕዛዝ ሲገመገሙ ቆይተው በግዳጅ የሥራ እረፍት እንዲወጡ መደረጉን የሚገልጽ መረጃ ወጥቷል። ፕሬዝዳንቱን የሚተኩ ናቸው የተባሉት ሁለት እጩዎች መቅረባቸውም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ 2012 ላይ ባደረጉት ሹመት ለእርሳቸው ቅርብ የሆኑ ሰዎችን የፋይናንስ ተቋማትንና የደህንነት ተቋማት ላይ ሲሾሙ ለንግድ ባንክ ከተሾሙት ባለስልጣናት አንዱ አቶ አቤ ሳኖ ናቸው። አቤ ሳኖ ወደ ንግድ ባንክ ሹመት ከመምጣታቸው በፊት የኦሮሚያ ባንክ ፕሬዝዳንት የነበሩ ሲሆን በኢህአዴግ የስልጣን ዘመን ንግድ ባንክን እንዲመሩ ተሹመው የነበረ ቢሆንም በስራ አፈጻጸም ማነስ ተገምግመው በአጭር ወራት ከስልጣን እንደተሰናበቱ የሚታወስ ነው። ዳግም ከ2012 ጀምሮ ለ6 ዓመታት የኢትዮጵያ ንግድ ባንክ ፕሬዝዳንት ሆነው ያገለገሉት አቶ አቤ ሳኖ አሁን ላይ ያለ ፍላጎታቸው የስራ እረፍት እንዲያደርጉ ተደርገዋል መባሉን የመረጃ ምንጮች ገልጸዋል። ይህንን ተከትሎም ፕሬዝዳንቱ ለቀናት የሥራ ገበታቸው ላይ አለመሆናቸውን መረጃዎች አስረድቷል። የባለስልጣኑን ስንብት በተመለከተ ምክንያቱ ምን እንደሆነ በግልጽ ባይነገርም በተሰናባቹ ቦታ ሁለት ሰዎችን ለመተካት እጩዎች ቀርበዋል ነው የተባለው። እጩ ሆነው ከቀረቡት መካከል የባንኩ ምክትል ፕሬዝዳንት የነበሩት ሁለት አመራሮች ናቸው። የባንኩ የኦፕሬሽን ዘርፍ ኃላፊ አቶ ፍቅረ ስላሴ ዘውዱና የኮርፖሬት ዘርፍ ስርዓት ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ናቸው። ፕሬዝዳንቱ አቤ ሳኖ ከስልጣን እንደሚነሱና የሥራ እረፍት እንዲያደርጉ የተነገራቸው የንግድ ባንክ የቦርድ ሰብሳቢ በሆኑት በገንዘብ ሚኒስተሩ አቶ አህመድ ሺዴ በኩል ነው። የፕሬዝዳንቱን ስንብትና የአዲሱን ሹመት በተመለከተ መረጃው በቅርቡ ይፋ ይደረጋል ተብሏል። ወደ ሌላኛው ሰበር ዜናችን ስናመራ ከ5 ቢሊዮን ብር በላይ ዘርፈዋል የተባሉት ከፍተኛ ባለስልጣናት ተከሰሱ። ከ5 ቢሊዮን ብር በላይ ዘረፋ ፈጽመዋል የተባሉት ከፍተኛ የመንግስት ባለስልጣናትን ብልጽግና መክሰሱ ከፍተኛ መነጋገሪያን ፈጥሯል። በዘረፋ ወንጀሉ ከተከሰሱት 7 ከፍተኛ ባለስልጣናት መካከል አብዛኞቹ የጠቅላይ ሚኒስትር አብይ አህመድ የቅርብ ሰዎች ናቸው ተብሏል። በፖሊስ ቁጥጥር ስር ውለው ክስ የተከፈተባቸው ባለስልጣናት ስምና ዝርዝርም ወጥቷል። ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ ባለስልጣናት ናቸው የተከሰሱት።
ጠቅላይ ሚኒስትር አብይ አህመድ በአገሪቱ ምንም አይነት የሙስና ወንጀል አይፈጸምም በሚል በተደጋጋሚ ቢናገሩም ባለስልጣኖቻቸው በከባድ ሙስናና ዘረፋ ወንጀል ላይ ተጠምደዋል። ባለፉት ወራት በበርካታ ሚዲያዎች በስፋት ሲነገር የቆየው የ5 ቢሊዮን ብር የባለስልጣናት የገንዘብ ዘረፋ ጉዳይ እውነት መሆኑ ተረጋግጦ ጉዳዩ ወደ ፍርድ ቤት አምርቷል። ይህ የዘረፋ ወንጀል ከኢትዮ ጅቡቲ እስከ ቻይና ድረስ ሰንሰለት ያለውና በሚኒስተርነት ደረጃ የሚገኙ ባለስልጣናት የተሳተፉበት ነው። የግብርና ሚኒስቴር፣ የግብርና ስራዎች ኮርፖሬሽን እና የኢትዮጵያ የባህር ሎጂስቲክስ አመራሮች እንደተሳተፉበት በተነገረው በዚህ ወንጀል ጥራት የጎደለው የአፈር ማዳበሪያን በማስገባት ሀገሪቱን ለከፍተኛ ኪሳራ አዳርገዋል ነው የተባለው። የግዢ መመሪያና ውሳኔዎችን በመጣስ የጥራት ችግር የታየበትን የአፈር ማዳበሪያ ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጪ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩት ከፍተኛ የመንግስት አመራሮችና የማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ በመተባበር በተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመስርቷል። አቃቢ ሕግ ክሱን የመሰረተው በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ፣ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማምነት ሚዘና ድርጅት 2 ከፍተኛ አመራሮች ላይ መሆኑ ተነግሯል። የብልጽግናው መንግስት ይህንን ወንጀል ፈጽመዋል የተባሉትን ባለስልጣናት በመለየት ፍርድ ቤት ማቅረቡን ገልጿል። ከዚህ የወንጀል ድርጊት ጋር ተያይዞ ከታሰሩ ባለስልጣናት ውስጥ የኢትዮጵያ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ይገኙበታል። ወልደ አብ ደምሴ፣ ትንሳኤ ወልደ ስላሴ፣ መንበረ ወልደ ማርያም፣ ሚሊዮን ገረመውና ሰለሞን ገብረ ማርያም የተባሉ ሌሎችም የተቋሙ ከፍተኛ አመራሮች እንደሚገኙበትም ተጠቁሟል። ብልጽግና ባቀረበው ክስም የተጋገረና ወደ ድንጋይነት የተቀየረውን የአፈር ማዳበሪያ ለማስከስከስ በሚል 204,000 ዶላር መከፈሉን፣ ለማዳበሪያ ግዢ 40,000 ዶላር መከፈሉን፣ በማጓጓዝ ሂደት ውስጥ ደግሞ የወጡ አጠቃላይ ወጪዎች ተደማምረው በአጠቃላይ 5.6 ቢሊዮን ብር በመንግስትና ህዝብ ላይ ጉዳት መድረሱን አስታውቋል። ጠቅላይ ሚኒስትር አብይ አህመድ ትዕዛዝ በሰጡበት ማዳበሪያ ተገዛ ተብሎ ድንጋይ ወደብ ላይ መድረሱን ተከትለው ነው ይሄ እርምጃ የተወሰደው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።